ለሰው ክብር ኖሮ ለሰው ክብር መሞት ለሰው ክብር መሞት የዘመመች ጎጆን ያደረጋት ቀና ቆሻሻውን ቀብሮ ያኖረን በጤና ከመታደሱ በፊት የተዛመመ ነበር። እንደገናም ደግሞ ቆርቆሮ ከጊዜ ብዛት በእንትን ተበልቶ ዝናብ ያስገባ ነበር እና በጣም የተጎሳቆለ ኳሃን ነበር ቤቱ የነበረው። ከዛ በኋላ ያለውን መግለጽ በእውነት ከዛ በኋላ ወረዳውም ክፍለ ከተማውም ባደረገልን ርብርብ ይሄው አሁን እንደ ሰው ሆነን እንደምታዩት ጥሩ ስገባ አልሳቀቅም፣ ስወጣ አልሳቀቅም፣ ጥሩ መኝታ ተኛለሁ፣ ጥሩ ሆኜ እኖራለሁ። በጣም ደስተኛ ሆኛለሁ። አሁን ከተሰራልኝ በኋላ ሸራ ከላይ ላይ ለብሼ ነው የምተኛው። ወደ ስራ ሲሄድ ደግሞ ሸራውን መኝታዬ ላይ እንትን እንዳይል አድርጌ ከስር መዘፍዘፊያ አድርጌ ነው የምወጣው። ስመጣ ውሃ ደፋለሁ። ማታም እንደዛ ነበር። በጣም አመቺ አልነበረም። ዋናው ነገር በጣም አስቸጋሪ ጊዜ ነበር ያሳለፍኩት። መንግስት እና በተዋረድ ያለውን የመንግስታዊ አካል አመሰግናለሁ። ከዛ ቀጥሎ ደግሞ የኛ ችግር የኛ ማግኘት የሌላውን ችግር መቅረፍ አለበት ብለው ችግረኞችን አፈላልገው በመንግስት በኩል እርዳታ ላደረጉት ደግሞ ከፍ ያለ ምስጋና አለኝ። የዘመመች ጎጆን ያደረጋት ቀና ቆሻሻውን ቀብሮ ያኖረን በጤና ይኑር መልካምነት ይወረስ በትውልድ ወጋገኑ ይብራ የብርሃን መንገድ እሴትን አክባሪ የቅንነት መቅረዝ የደሃ ጠበቃ የደካሞች ምርኩዝ መከባበር ገዝፎ ያቆመን ማንነት ቤቱ ወርቋል። ወርቆ የወደቀ ነው። በዛም ውሃ ይገባል፣ በዚህም ውሃ ይገባል። ተመስገናውን ተሰርቶልኛል። ድሮም ሲያድሱት ቆርቆሮ ምናምን ነው የሚሰጡት እንጂ አሁን ነው በትክክል የታደሰ። ተመስገን ነው የሚለው። ቤቱ ሳይሰራ 8 ቤተሰብ አንድ ላይ ነው የምንተኛው። አንድ ላይ ነው የምንተኛው። ቤቱ ያው ቆጥ ሰርተን ግማሹ ቆጥ ላይ ይተኛል፣ ግማሹ መደብ ይተኛል። እንትን ብለን ነው የምንተኛው። ጥዳት የለውም። ጣዳብዬ ፋብዬ ነው የምቀመጠው። ተመስገን ፈጣሪ ይስጣቸው። የሰሩልኝ እርሜና ጤና ይስጣቸው፣ ይባረኩ። ስነሳም ስተኛም እየመረኳቸው ነው። የዘመመች ጎጆን ያደረጋት ቀና ቆሻሻውን ቀብሮ ያኖረን በጤና ይኑር መልካምነት ይወረስ በትውልድ ወጋገኑ ይብራ የብርሃን መንገድ እሴትን አክባሪ የቅንነት መቅረዝ የደሃ ጠበቃ የደካሞች ምርኩዝ መከባበር ገዝፎ ያቆመን ማንነት ይኑር ለዘላለም ኢትዮጵያዊነት መከባበር ገዝፎ ያቆመን ማንነት